እነ ቡቡና ሄሚ ደግሞ ተጋብተው እንደዚህ እግዚአብሔር ብሎ ደግሞ ወንድ ልጅ መጥቶ እኔ ክርስትና ማነሳ ደስ ይለኛል። እንግዲህ ፍቅሩን ገልጾልን ለእህታችን እኛም በጣም ደስ ብሎናል። እንኳን ፍቅርን እንድትገልጽ እግዚአብሔር አበቃ። እሷን ፍቅሯን እንድትገልጽ እንኳን እግዚአብሔር መቤት የረዳቻት በጣም ደስ ብሎኛል። እዴ ግቡ የለችም። ለሃይሚ ፍቅሬን መግለጽ የነበረብኝ እዚህ ቤት ነበር። እንዲህ የሚቀርብ ከሆነማ ግን ሴቶች ከአንድ ጋር ከሆኑ ያፈራሉ። እኛም እንደራጅ የወንዶች ጉዳይ አያገባውም። ምን አገባው ደግሞ እንዲህ ብለህ ሴቶቻችንን እንዳትናገር። አይተው ጨልፋ ተቆጥሮ ይተሰጠኝ ዋላ ቢሰበር ይጠየቃል። እግሩን ተሰበረ ነው። እኔ ተወደራ ነኝ። እግዚአብሔር ሰላም ቤተሰቦቼ እንዴት ናችሁ? የጨረቃ ፋሚሊዎች በሙሉ እንዴት ናችሁልኝ? በጣም ናፍቃችሁኝ ነበረ። እንግዲህ ዛሬ የመጣሁት ለእናንተ ቃል በገባሁት መሰረት የሆነ ቀን ላይ በደስታችን ምክንያት ላይቭ ገብቼ ወንድሞቼና እህቶቼን ምሳ ጋብዛችኋለሁ ቤቴ ጠርቼ ሰርቼ ራሴ ብያችሁ ነበር አይደል? እንግዲህ ዛሬ እረፍት ስላገኘው በአጋጣሚዎች ምክንያት ቤት ምሳ ልጠራቸው አስቤ የተንጎዳጎድኩ ነው ያለሁት። እንግዲህ ወንድሞቼ ደውዬላችኋለሁ ኑ ብያችኋለሁ። ግን የሚገርማችሁ ነገር ሚስትየዋን ሲተንጎዳጎጃ አብረሺ ምናምን ስላት ከሃይሚ ጋር ቀጠሮ አለን አልሰማችሁም ብላ እንግዲህ እነሱ ወጥተዋል። ስለዚህ ወንድሞቼ ማናላችሁ ያለኔ ብዬ እኔም ለዛውም ይመቸናል የወንዶች ጉዳይ እናደርገዋለን ብዬ ኑልኝ እናብዳለን እንቀውጠዋለን ዛሬ ብያችኋለሁ። ጥሩ ምሳም ሰራላችኋለሁ ብዬ አስባለሁ። ግን በዛውም በመሃል ፕራንክ አረጋችኋለሁ ቤተሰቦች፣ ወይ ምግቡ ላይ ወይ የሆነ ነገር አረጋችኋለሁ ብዬ ብያችሁ ነበር አይደል? እና ፕራንክ አርጋችሁ ብላችሁኛል ራሳችሁ። ምግቡ ላይ በሽሮ ሰራላችኋለሁ የሆነ ነገር አድርጌ ብቻ በልቶ ማያውቁትን አይነት ምግብ ሰራለሁ ብዬ አስቤያለሁ። እንግዲህ ከታመሙ እንዳትቀየሙኝ የጨረቃ ፋሚሊዎች፣ ያው ሚስጥር ነው እንዳትነግሯቸው አደራችሁ። አይታመሙ። ድንገት ብሰራ ምንድነው የሚባለው ይሄ ጣፋጭ ነገር ብጨምርበት ነው። ስፖርተኛ ስለሆኑ ጣፋጭ ነገር ስለማይበሉ ያም ማድረግ ነው። ብዙ ጊዜ ሽሮ አይበሉም፣ ያው ሩዝ ነገር ስለሚበሉ ድንገት ሩዝ ውስጥ የመኪና ነገር ወይ ግሪስ ምናምን ዘይት ብናረገው ነው። ሌላ ምንም አላረግበትም። ምንም አይሆኑም። እኔ ቃል ገባላችሁ እንዳትጨነቁ የጨረቃ ፋሚሊዎች። እንግዲህ ሙያ አለኝ ግን ብዙ ሙያዬን አላወጣም። ሚስትየዋ ብትኖር ኖሮ ጥሩ ነበረ፣ ታግዘኝ ነበር። ግን ሁለቱም የት ሊሄዱ እንደሆነ አላወቅንም። ሊዝናኑ መሰለኝ። እስቲ ዳር የራሳቸውን ጊዜ እንስጣቸው ብለን ዝም ብለናል። እንግዲህ ያለውን ነገር ሰራላችሁ። ወጥቼ ብዙም ዕቃ አልገዛውም፣ ደክሞኛል። ስለዚህ ያለውን ነገር ዝም ብዬ ሰራላ። አትክልት ስፖርተኛ ስለሆኑ ገላግለውኛል፣ ከብዙ ወጪ ገላግለውኛል። ወይ ዛሬ ቺት ላስደርጋቸው ከስፖርት ከሚበሉት ምግብ ላይ ፋውል ላሰራቸው ደና ነገር ልስራላቸው ብዬ ነበር። ግን ሩዛቸውን ይበላሉ። ያው ቅመም የሌለውን ሩዝ ይበላሉ። ሚፍታ ቢመጣ ለሚፍታ ደግሞ ያበደ እንቁላል ሰራለታለሁ። እንቁላሉ ላይ ደግሞ ያው እሱም የሆነ ነገር ላረግበት እችላለሁ። ወይስ የእርግብ እንቁላል ልፈልግ እንዴ? እዚህ አካባቢ እርግቦች አሉና እሱን ላብላው እንዴ? ሚፍታ ፕራንክ ያስፈልጋቸዋል አይደል? ቤተሰቦች ደግሞ ያሳዝኑኛል። ደግሞ በጣም ስለምወዳቸው ያሳዝኑኛል። ስለዚህ ፕራንኩ ይቅር ይመስለኛል። ቆንጆ አድርጌ ሰርቼ ዝም ብዬ ኩክ አድርጌ ራሴ ሰርቼ ላብላቸው። ከዛ ሌላ ቀን ደግሞ ከሚስትየዋ ጋር ሆነን ያበደ ምሳ ፕሮግራም አዘጋጅቼላቸው ሰርፕራይዝ እናደርጋቸውና ፕራንኩ ወይ ያኔ ይሁን አይደል? አይሻል? ያኔ እናደርገዋለን ፕራንኩን። አሁን ብቻዬን ስለሆንኩኝ የሆነ ነገር ቢጨፈጭፉኝ ራሱ ማንም ያገላግለኝ የለም። ብቻዬን ያለሁት ቤቴ ውስጥ ማለት ነው። ስለዚህ ፕራንኩን በሚቀጥለው ተነጋግረን ከናንተ ከጨረቃ ፋሚሊዎች ጋር ተነጋግረን የሆነ ፕራንክ እናረጋቸዋለን ማለት ነው። ስለዚህ ዛሬ ምን እናረጋለን ያለውን ነገር ቀለል ያለ ምግብ። ስፖርተኛ ናቸው እንግዲህ እኔንም ስፖርት አስጀምሮኛል። በዚህ በጣም ነው ማመሰግናቸው። በዚሁ አጋጣሚ በጣም ነው መወዳቸው፣ በጣም ነው ማመሰግናቸው። ለኔ ልዩ ሰዎች ናቸው። በጣም ቃላት ያጥረኛል። እኔ ደስተኛ ነኝ በጣም። አንድ ለእናቴ አንድ ነኝ፣ ግን አሁን ላይ ብዙ ነኝ ለእናቴ በጣም። እነሱን ካገኘው በኋላ በጣም ብዙ ነገሮች አይምሬ ላይ በቤተሰቤ በተለያዩ በብዙ ነገሮች ተቀይረዋል። የአስተሳሰቤ ሁኔታ በጣም ከምነግራችሁ በላይ ብዙ ነገሮች እነሱ ሆነዋል፣ ውስጤ ሆነዋል።
ስለዚህ አመስግኑልኝ። እውነት በጣም መልካም ሰዎች ናቸው፣ ጥሩ ሰዎች ናቸው። አንዳንዴ እግዚአብሔር በብዙ ነገር ይፈትናችሁና ተሰቃዩና የተለያየ ነገሮችን ፈተናዎችን ታልፋላችሁ። እኔ በጣም ብዙ ፈተናዎችን አልፌያለሁ። እውነት ነው የምላችሁ። አርሴማ በምታውቀው መንገድ እጅግ በጣም ብዙ ፈተናዎችን በጓደኞች በተለያዩ ሰዎች ብዙ ፈተናዎችን አልፌያለሁ። እግዚአብሔር ብሎ ግን የምመኘውን አይነት ወንድም ጓደኛ ሳይሆን ወንድሞች ሰጥቶኛል። ደስተኛ ነኝ። እግዚአብሔር ባህሪያቸውን አይቀይረው፣ ልቦናቸውን አይቀይርብኝ። ባሉበት ሁሉ ሰላም የነኩት ሁሉ የተባረከ የሚሆንላቸው ልጆች ይሁኑ። በጣም ነው የምወዳቸው። ሁላችሁም እንደኔ አይነት እንዲያጋጥማችሁ ጥሩ ጓደኛ እንዲያጋጥማችሁ እመኝላችኋለሁ። ከጓደኝነት አልፎ ወንድም የሚሆን ማለት ምንም ጥቅም የማይፈልጉ በቃ ትክክለኛ ጓደኛ ማለት ይሄ ድሮ በአባቶቻችን ጓደኛ ተብለው አርጅተው እንኳን ስቲል ማይለያዩ ያሉበት ሁኔታ ላይ ነው። አሁን እንደዚህ አይነት ጓደኞች ነው እኔ ያገኘሁትና እጅግ በጣም ደስተኛ ነኝ። ብዙ ሰው ይቀናብኛል። እንደዚህ አይነት ጓደኞች ወንድም የሆኑ ጓደኞች ስላሉኝ በጣም ነው የሚቀኑብኝ ብዙ ሰዎች። ግን እግዚአብሔር በዙሪያዬ ስላለ አርሴማ ስለምጠብቀኝ ብዙ ፈተናዎችን እያለፍኩ ነው ያለሁት። እግዚአብሔር እንደፈቀደ እስከምናረጅ ድረስ ዱላ እስከምንይዝ ድረስ እግዚአብሔር እንዳይለየን መልካም ሁሌም ጸሎቴ ነው እመኛለሁ። እነሱንም አይቀይርብኝ። ባሉበት ሁሉ ሰላም፣ ፍቅር፣ ጤና ያርጋቸው። እነ ቡቡና ሄሚ ደግሞ ተጋብተው እንደዚህ እግዚአብሔር ብሎ ደግሞ ወንድ ልጅ መጥቶ እኔ ክርስትና ማነሳ ደስ ይለኛል። የሚሆንበት ሁኔታዎች እንዲመጡ ጸሎቴ ነው እመኛለሁ። አርሴማ ትርዳቸው፣ ትጠብቃቸው፣ ክፉን ታረቅላቸው፣ በዙሪያቸው ያሉ ጠላቶችን ታረቅላቸው። እንግዲህ ብዙ ሞሪ አላብዛባችሁ ቤተሰቦቼ። በጣም ነው የምወዳችሁ ጨረቃ ፋሚሊዎች፣ በጣም ትለያላችሁ። እውነት እንደዚህ አይነት ፋሚሊ እኔ አለ ብዬ አላስብም። ትለያላችሁ በጣም ሁላችሁም ባላችሁበት ሁሉ የጨረቃ ፋሚሊዎች እግዚአብሔር ይጠብቃችሁ፣ ያሰባችሁትን ሁሉ ያሟላላችሁ። በጣም ትለያላችሁ። እውነት ሁሌም ፍቅር ናችሁ። ሁሌም ፍቅር ያርጋችሁ፣ እግዚአብሔር ይጠብቃችሁ። በጣም ነው መወዳችሁ ከልቤ ማለት ነው። ከልቤ እኔ ብቻ አይደለም ሁሉ ፋሚሊ ይወዳችኋል። አመሰግናለሁ። እንግዲህ አሁን ተነስቼ ምግቦቹን አንዳንድ ነገሮችን ላዘጋጅና እየመጡ ነው፣ ደውዬላችኋለሁ እየመጣን ነው ብለውኛል። ስለዚህ ላዘጋጅና ያን ነገር አብረን እንበላለን። ሴቶቹን ባሉበት እንግዲህ ይዘናኑ ፈታ ይበሉ፣ እኛም ፈታ ብለን እዚህ ጋር ዘና ብለን ያለውን ነገር የምታዩት ይሆናል። ፕራንኩን ትቼዋለሁ እንደነገርኳችሁ ማለት ነው። ስለዚህ ያለውን ነገር ላዘጋጃጅ ብቻዬን ነኝ። እንግዲህ የሚያግዘኝ ሰው የለም። ሙዬን ግን ቀምሰው አንድ አደራ ምላችሁ ጨረቃ ፋሚሊዎች ምትነግሩልኝ፣ ሲመጡ ምትነግሩልኝ ሙዬን ቀምሰው ግን ሁሌ ስራ አለን እንዳይሉ፣ ቡቡም ሐሳቡን እንዳይቀይር፣ አረ ወንደላጤነቴ ነው አላገባም የሚል ሐሳብ ውስጥም ላይ መጣ፣ ንገሩት። የኔን ሙያ ቀምሶ ማለት ነው። እኔ ለዛሬ ነው የምሰራው፣ ከዛ በኋላ አልሰራም። የኔ ሙያ በጣም ጎበዝ ነኝ። ባለሙያ ፓስታ ጥብስ ራሱ የምሰራ ሰው ነኝ። ፓስታ ጥብስ ዛሬ ልስራላችሁ እንዴ? አዎ ፓስታ አለ እንዴ? እስቲ አስቤዘን ጎብኘት ታረጋውና ፓስታም ካለ ሰራላችኋለሁ። ያን እናረጋለን። ቤተሰቦች እንግዲህ ተከታተሉኝ። እወዳችኋለሁ። በጣም ነው የምወዳችሁ። እንግዲህ አይታችሁ ሙዬን አይታችሁ ደግሞ አይደለም ሼፍ አትሆንም ካላችሁን ደግሞ ሼፍም ልሆን እችላለሁ። በትርፍ ሰዓቴ ሆቴልም ካልሆነን ከፍትና ሼፍ ሆናለሁ። ግር እንዳላችሁ ዛሬ የመጣሁት በራሴ ቻናል ነው። ከዚህ በኋላ አልፎ አልፎ እናንተን ለማስደሰት ፍቅራችሁ በጣም ለየት ስላለብኝ እንግዲህ ይህን ቻናል የምታውቁት የስራ ቻናል ነው። ብዙ የስራ ነገሮችን ነው የምለቅበት። ነገር ግን ፋሚሊዎች እናንተ ስለበለጣችሁብኝ ስራውን ብቻ ሳይሆን አንዳንዴ በህይወት የሚያጋጥመኝን ነገር ከወንድሞቼ ጋር ከፋሚሊዎች ጋር የሚያጋጥመንን ነገር ይዤላችሁ እመጣለሁ። አንዳንዴም እነሱን ፕራንክ እያረኩ ቢሆን ምንም እያረኩ ያስደሰትኳቸው ምግብም እየሰራውም ሊሆን ይችላል። እንግዲህ እመጣለሁ። አልጠፋም። ከዚህ በኋላ አልጠፋም። እንዳጠፋ ደስ ይለናል እና የምትሉ ከሆነ እንግዲህ ሰብስክራይብ ያላረጋችሁ ሰዎች ቤተሰብ ሁኑ። በጣም ነው የማመሰግነው። አልጠፋም። ከዚህ በኋላ እንግዲህ ሰብስክራይብ በማድረግ ድጋፋችሁን አሳዩኝና የምታረጋቸውንም የሚሆነውን ነገር በህይወትም አሳየን። አልፎ አልፎም ቢሆን በሳምንት አንድ ቀንም ቢሆን አሳየኝ የምትሉኝ ከሆነ እመጣለሁ ቤተሰቦቼ። በዚህ አጋጣሚ ደግሞ ሁለት ነገሮችን ላመሰግን ነው ምነግራችሁ እወዳለሁ። አንደኛው አርሰናል እንኳን ፕሪሚየር ሊግ ዋንጫ በላ። በምክንያት ነው የበላው፣ ለኛ ሲል ነው የበላው። ባይዘዌ እንድታውቁ የምፈልገው ለኛ ሲል ነው የበላው፣ ለኛ ሲል። ምክንያቱም የወንድማችን ጉሮሮ ተዘግቶ ነበረ፣ ታንቆ ነበር። እዚህ ጋር አላወጣም ያልሆነ ቃል ነበር እዚህ ጋር ይዞት የነበረው፣ ውስጡ ስሜቱን ይዞት ጨጓራ ሲታመም ሆዱን ሲታመም የነበረ ነበርና አርሰናል ዋንጫ ሲበላ ጉሮሮ ተከፈተልን።
ደስ ብሎኝ እንግዲህ ፍቅሩን ገልጾልን ለእህታችን እኛም በጣም ደስ ብሎናል። እንኳን ፍቅርን እንድትገልጽ እግዚአብሔር አበቃ። እሷን ፍቅሯን እንድትገልጽ እንኳን እግዚአብሔር መቤት የረዳቻት በጣም ደስ ብሎኛል። በጣም ፍቅራችሁ ውስጣችሁን ስለተነጋገራችሁ ስላወቅ ነው በጣም ደስ ብሎኛል። እግዚአብሔር አይለያችሁ፣ ፍቅራችሁን የማቱሳላ ያድርግላችሁ፣ ያብዛላችሁ። እንግዲህ እንደምናያቸው ነጭ እርግቦች ፍቅራችሁን የምትገልጹበት ይሁን። ደስ ይላል። ፍቅር ብቻ ደግሞ በቂ አይደለም። እንደምናውቀው እንግዲህ በብዙ ነገር እኔ በልምድ በልጣቸዋለሁ። እንግዲህ ትዳር ላይ ነው ያለሁት። ህይወቴ ብዙ ልምዶች ስላሉኝ እመክራቸዋለሁ። እየኮረኮምኩም ቢሆን ቤተሰቦቼ አይደለም እንደ ጨረቃ ፋሚሊዎች ኩርኩም ያስፈልጋቸዋል። ሲያስቸግሩ ይኮረኮማሉ፣ ግዴታ ነው። ከዛ ደግሞ ቀጥሎ ምንድነው ኔክስት ስቴፕ የሚሆነው ምንድነው? ለሽማግሌ መቼስ ቁመቴ ነው አጭር እንጂ ለካ መላጣ ነኝ፣ ችግር የለብኝ፣ ሽማግሌ መሆን ይችላል አይደለም እንደ ቤተሰቦች። ስለዚህ ያን ስቴፕ እንዴት እስቲ መከርም እናደርገዋለን። ብዙ ጠላቶችም እንዳይመጡ ብዙ አሁን ነው ፈተና የሚበዛውና ትንሽ ጠንከር ማለት አለባችሁ። እግዚአብሔር ይርዳችሁ። በጣም ደስ ብሎኛል። እንግዲህ ለዚህ ደስ ዛሬ ዝም ብዬ ወንድሞቼ ነው እዚህ ሴቶቹ ስላልተመቻቸው ቤት የጋበዝኳቸው። ሌላ ቀን ደግሞ የዚህ ደስ ሌላ ነገርም እንግዲህ እግዚአብሔር ካመጣልን ያን ጨማምረን ጥሩ ራት ጋብዛቸዋለሁ ብዬ አስባለሁ። በጣም ነው የምወዳችሁ። እግዚአብሔር ደግሞ ለሌላቸው ይስጣቸው። ዞር በሉ። ዝም ብላችሁ የሰው ከምታዩ ዞር እያላችሁ እዩ፣ ፈልጉ። ማግኘት አለባችሁ። እኛ እንትን ቻናል ላይ መምጣት አለባችሁ። ወደኛ ፋሚሊ መቀላቀል መቻል አለባችሁና ያን ነገር እንድታደርጉ እግዚአብሔር ይርዳችሁ። ወዳችኋለሁ። እንግዲህ የጨረቃ ፋሚሊዎች ሁላችሁንም ቤተሰቦች ወዳችኋለሁ። እንግዲህ ምግቡን ወደ ማዘጋጀቱ እንሂድ፣ እንዳትረሱት። እዚህ ቻናል ላይ እንግዲህ ከዚህ በኋላ የአልፎ እመጣለሁ። ድጋሚ ላስታውሳችሁ ብዬ ነው። ወዳችኋለሁ። ምግቡን ደግሞ አይተን የሚሉትን እንሰማለን ሲመጡ። ከወዳጅ ርቆ ሲኖር ያለ ዘመን ይቆረቁረዋል የሄደበት መንገድ ሰርቼ ማደሬን ሰው መግባባቴ መች ዘዴ ፈጠረ ለብቸኝነቴ እንደ ተልባ ስፍር ወዳሸርተት ካለ ምን ሊበጀው ልቤ ስለሰዋለለ ያሰብኩት ያለምኩት መች ሆነ የጠረጠርኩት ልጌን እኔ አልፈጠርኩትም እሱ መለየት ብቻ ነው ዘመዴ ለኔ የቀረበ ወዳጄም ባስቀመጥኩ ሳጣው ከዚህ ሲገጥመኝ ሰው ነኝና ሳላገኝ እዴ ግቡ የለችም። እንኳን ደህና መጣችሁ አባት ግባ። ወጌሻ ማዘጋጀት እንዳታስብ። ደህና ነህ አባቢ? እንደ ካሜራችን ሰላም ነው ወይ? የኔ ወገሻ በቪዲዮ ኮል የኔ እኮ ነኝ ያደንቆሽ። እኔ ነኝ የመራው እኔ ነኝ። ምንም መከሬ ነገር ቆይ በኋላ ነው። አሬ ነገር አማንዶኛል በእግዚአብሔር። ቆይ እንዴ ተረጋጉ። ጥሩ ዛሬም ይኸውላችሁ ሚስትየው የለችም። እንደ ልባችሁ ትበላላችሁ። እንበላለን ስላት እኔ የለውበትም ምናምን አለች። አይ የለውበትም አይሰራም። ምን ያገኘነው ነው? ይኸው
ዛሬ ደግሞ የስዊቲ 10ኛ ወሯ ነው። ዳቦ ጋግራ ነበር ለማታ ብላ እኛ ቆርሰን ምናምን እናዘጋጅላቸው እንጠብቃቸዋለን። ሊበጣበጥ ነው ያለ እናቷና ልጇ ቆርሰን ልንበላው እኛ አባቷ ካለ በቂ ነው። ግራ ገባኝ። ምን እንደሆነ ታውቃለህ? ናቲም ተበላሸ ማለት ነው። እንጀራውን መብላት አቆመ እንዴ? በቃ ስፖርተኛ ከሆንኩኝ እኮ እናንተ ተማርኩ ከእናንተ ልብ ብለህ ከሆነ ልጁ ማለት ነው ሚጢጢ እሱን ከያዘች እኛ ጋር ሲሆን ደረቅ ነው። እዚህ ጋር ይመቻታል መሰለኝ ባንዲ። አይ ከእናንተ ተምሬ እኮ ትቻለህ። ዋው አልበላም ጣፋጭ ነገርም ትቻለህ። አሁን ብሩክ ክፍሉ ብገባ ማለት ነው የኔ ፎቶ ለጥፎ ነው እንደኔ ለመሆን ማለት ነው። ቦርጭ ስፓኩን እያየ ማለት ነው። ቦርጩን ነው እንግዲህ እግዚአብሔርን ከዛ እሱን እያየው ወደዚህማ አልሄድም። ኖ አይዋጣ አይ እንዳታስቡ ወይ ብሩክ ተባላነስ ቆይ ምግብ ይሄ ለነገሩ ዳምብል በለው አይዳል ስፖርተኛ ነገር ቆንጆ ነገር ሰርችላችኋል። አየነው መቼም የስፖርተኛ ምግብ ነው የሰራሁት። ገባኝ እኮ ያለ ለማታ የተዘጋጀ ለኔ ራት የተዘጋጀ እሱን ምንም እንበላባችኋል። ማን ወጣላችሁ? ሴቶቹማ በቃ ሄደዋል። ግን ሴቶች ከአንድ ጋር ከሆኑ ያፈራሉ። እኛም እንደራጅ የወንዶች ጉዳይ አያገባውም እኮ ምን አገባው? አይመለከትም። ወደኛ ምን ያገባል? ያገባል ደግሞ እንዲህ ብለህ ሴቶቻችንን እንዳትናገርሽ። አይተው ጨልፋ ተቆጥሮ ይተሰጠኝ ዋላ ቢሰበር ይጠየቃል። እስከዛ ብላ አንደ እሱ ቻናል ይበለው። አይ እኔ ለባለ ትዳር የሚሆን ነገር ከሆነ ብዬ ነው ተቋቋማቸውና እንዳናካ ለዛ እንዴ እንደመጡ ያነሷል። ምን ነበር? ኧረ ወንድሜ ምግቡ ሊጀምር ነው። አይደብርም እንዴ? እሱ ሳይመጣ አንተ ስጠኝ ነው ያልኩህ እኮ ይሄውንካ አልፈልግም። ጠየፈኛል ለኔ ወንድሜ ምን አቀሳሳሪ ነው። እንዴት ናችሁ ቤተሰብ? እኛ ያለን ፈጣሪ ይመስገን። ዛሬ ወንድማችን ቤት ምሳ ጠጥተን መተናል። ዩቲዩብ ቪዲዮ እየተቀረጸ መሆኑ እኔ አረሳማ። ነገራችን ላይ ሰብስክራይብ አድርጉና ትሻንሺ። አዎ ናቲ ሰብስክራይብ አድርጉ። አስገድደንም ቢሆን እናመጣዋለን። ምንድነው የሚያስቀን? ሰብስክራይብ አድርጉ ይሊ ጅላሱ 200,000 ናፍቆታልና አንተ ራስህ ነበር 200,000 እንድገባ ነው። እሱንም አስገቡት እስቲ። እኔ እኮ በቃ አስጨነቀኝ እኮ። አንተ የሚገርም ካሜራማን ነው ምትል መስሎት እኮ ነው። አሁን ጥያቄ ልጠይቅህ። ዶክተር ምን ያህል መሰለህ? ቅድሚያ ዶክተር አፕል ከበላ ሐኪም ቤት አስመጣም ይላል። ይሄን እኔ ደግሞ ቤተሰቦች ላወራው ዝም በል። አሁን ናቲ ቤት ከመጣን ቆይተናል አይደል? ይሄ ቻናል የሚታወቀው በስራዎች ነው የሚፖስተው፣ የስራ ምናምን ቻናል ነውና ከናቲን ጋር እያወራን ነበር። አልፎ አልፎ ለመምጣት እሞክራለሁ ከዚህ በኋላ ምናምን እያለኝ ነበር። ብዙውን ጊዜ ቢዚ ነው። በቃ እሑድ ነው ብዙ ጊዜ ፍሪ ታይም ያለው እና በሚመጣበት ሰዓት እናንተ ማገዙት። የኛ ምርጥ ወንድም ከምታስቡት በላይ በጣም ምርጥ ወንድማችን ነውና አሬ በቃናል። እኛ አንበላም አይደለም። ይሄ ምንድነው? ዳኒ ነው 10 ወር ከተማ የሰራችሁ ለ10 ወር አመት ሊሞላት 2 ወር ቀረ። ግን የምረን ነው እንደ 10 ወር ሆነን እዛ ስንሰቃይ ትዝ ይላል። ዛሬ 10 ወር አንተ ዱባይ ነበር የዛሬ 10 ወር አብሮኝ የተሰቃየው እሱ ኦንላይን ይሰቃያል። እኔ እዛው በቁምጣ ምናምን ነበርኩ እኮ ተዘጋለ። ቦዲ ነበር አይለበስኩት። ሳናስበው ነው ዝም ብለን ሳያስበው ነው ድንገት በቼካፕ ሄደች። እኔ ጋራጅ ነበርኩ። አረ ገብታ ተኝታለች ተባለ። ዋለ ነጋ። የሱንም ሆስፒታል ለመሄድ ያብቃ። አሜን። አይ የኔ ልጅ ቤት ነው የሚወለደው። ያኔ ነው እንዴ እሺዋ በራ ወንድሜ እንጀራ ምንድን ነው የሚቀረኝ? እንጀራ በቃ እኔ በዳቦ በላ ዛሬ ቺት አድርጉ። ችግር የለውም ምግብ ላይ ችግር የለውም። አይ ዳቦ በላ እኔ እኮ አንተ ነው ልበላ የምችለው እኔ አለ ለአንተ እንቁላል እየሰራው እኔ እኮ ናቲ ቤት መምጣት የምወደው እሱ ቁርጥ ሲቆርጥ ቁጭ ብዬ የማይሰው አሁን አንተ ቤት ስመጣ ግን አይ እኩልነት ሰብስክራይብ አድርጉት። ያረከኝ ልናገር እናገራለሁ። ተደብቀ በልተ ምን አደረኩ ንገራቸው። አንተ ምን አደረክ ይላል። እኛ ቆመን እንትን ባቡል ሄር ላይ ስራ እየሰራን ጅላስ ቤቱን ያውቀዋል። እኔ አላውቅም። ሻክሻክ ብሎ የሆነ ክፍል ገብቶልሽ ስጋውን ምኑን ይልላል ማለት ነው። ኑም ብሎ አላለም። ከዛ በኋላ እኮ ኑ ብሎ አትልም ወይ? ተዘጋጅቶልን አይደል? እንዳትቀና እኮ ነው። ለአዲጂ አስበሽልኝ
አሰብክልኝ እና ከዛ ምስር አበሏቸው ስጋ ስለማይበሉ ምን እንዳረገን እኔ እንበለው ይሄን አይ ቢያረግ አይደለም ሙዳ ላይ ተበነው ኑ እንግባ አይሉን አዝኖላችሁ በሱማ ጭዌ ስማ በሱ ጨዋታ ገባ ስጋ ነው አየ ደወለ አይበሉም ብሎ ጉድ አረጉት አመጣልና የኛ ነው ባቡልከን ሁለቱም እንደሚሰጡ አቃለሁኝ አይ ወላሂ ብታቅኑ ትለን ነበር ወላሂ ኧረ ዝም በለው በእናትህን ሃናንን እንግዲህ አውርቻት ነው ምስር ያመጣችላችሁ ሃናንን ቀድመ በር ላይ ቆመን ኑ ማለት ይችል ነበር ነው ይያል አንተ ስልክ እያወራህ ነበር እነሱ ለቤት ደወልኩለት በየበላ እኮ እሱን ነው የምለው እንደምንደው ጠብረው ነው ነገሩ ምን አገባኝ ያርግልህ ብላ ቦርጫም ለዚህ እኮ ነው ቦርጫሙ ነው ይቀር 93 94 ኪሎ ደርሷል ደግሞ ቀንሰሻል እኔ ከ98 አባቴ በኪሎ ግን የሚበልጠኝ እሱ ነው እንደዚህ ይለኛል ኧረ ወላሂ አይደለም ወላሂ 90 ቤት ገብቼ አላውቅም አንተ ግን ታውቃለህ አውቃለሁ እኔ ማየት ስለምፈልግ ነው ያንን ዓለም ማረግ የምፈልገው ነገር ደግሞ አረጋለሁ ታውቂያለሽ አሁንማ ወደታች ነው እሱን ያዛን 80 ላይ አቆማለሁ ደርሻለሁ 81 80 እኮ 73 ነው ማን ነው 73 በኢየሱስ አረ ቤኪ ነው 70 ቤት አንተ 92 ሆነ ለማንኛውም ፋሚሊ ይሄን ቤት ብቻ ሰብስክራይብ አድርጉት እኛም እየመጣ እናግዘዋለን እናግዘዋለን እሺ ማርያም ሰብስክራይብ በጣም ናቲንግ ናትወደው ወላሂ ናቲ በጣም ምርጥ ሰው ወላሂ ምሬ ያካበርኩ ነው አይደል ወንድሜ ቤት ነው ያለው የጓደኝነት ጥግ በቃ የሰው ልጅ በዱዓ በጸሎት ምናምን ታገኙት ጓደኛ አላ ለኔ በቃ ብሩክ በሉት በዱዓ ነው እንዲያገኘኝ እንኳን ጓደኛ በትረጋጋስ ለወሬ ሞተ ሰውዬ ወዳ ግድ ነው ደህና ነኝ ማርያም ናቲ እግሩን ተሰበረ ነው እኔ ሰው ደህና ነኝ እግዚአብሔር ኧረ ባዳ ወንድሜ እንዴ በለስኪ ኧረ ተው ስቀብጥ ዋጋዬን ሰጠኝ ወይኔ በጣም ይቅርታ ወንድሜ ደግሞ እኔ ነው እኔ እኮ እንደዛ ተጀመረ እጃችሁን አላስታጠባችሁ እሱ ያስታጥበኛል ሄዳችሁ ታጠቡ እንዴት ነው ሌላ ተንኮል እኮ እንዳይሰራብኝ ነው አይ ምንም አያደርግም እነ ሻንቆ እንደሆነ ታስረዋል ችግር የለም እንዳታስብ አይ አይነካብም አይበላብም እንዳበላበት ወንድሜ እኮ ድግስ ነው አይ ዛሬ እነሱ ስለኝ እንጂ ለሃይሚ ፍቅሬን መግለጽ የነበረብኝ እዚህ ቤት ነበር እንዲህ የሚቀርብ ከሆነማ ይሄ መስቀረበበት ይሄ ለሚቲቲ ነው ስላልወጣው ነው እንጂ ኧረ ያበደ ነው እኮ ይሄ እኮ በጣም ብዙ ነው ሚጣት ምራስ ወይ እሷ ተቆርሷል ዳቦ ወይስ እኛ ቆርሰን ነው ሚቲቲ 10 ወሯ ነው አንተም ማታ ነበርክ እኔም ማታ ነበርክ እሱም ኦንላይን ላይ ነበር አጎቶቿ ነን አባቷ ነው ይቆረሳል ቢላዋን አንተን ቀርመን እንቁረሰው እግዚአብሔርን ባካል እሱ ኦንላይን ደግሞ እሱ ያው ዱባይ ሆኖ ወለደች ኧረ ቆይ እንዴት ነው ጮች ወንድ ሴት እያለ 10 ወር ሆና 10 ወር ዛሬ 10ኛ ወር ግብዳ ሆነች እኮ ግን ሚቲቲ እያያችኋት ነው እዛ ጋር ምን እንደምታከል እታታላ ድፉጫ ይሄ ስንት ወሯ ላይ ያለ ነው ቅርብ ነች እቺ ይሄው ነው የቀናት እኮ ነው ይሄው ምንድነው ተወልዳ አዎ ኧረ ናቲ እውነት ናቲ እንዴ ዳቦ ማለት ቆይ ችግር የለም ይሄንንም በላ ናቲ ኧረ ቁጭ በልና ላስተናግድ እኔ ሚጂ እቀምጣለሁ እኮ ነይ ቁጭ እኔ አባት ዳቦ ላምጣና ቁጭ ገብስ ዳቦ ነው ስፖርተኛ የሚበላው ናቲ እዚህ ጋር ቺታ አድርግ ብሎ ሌላ ነገር አመጣልኝ ገብስ ነው አላለም አይ ይደባላል እሺ ይቅርታ እንቁላል ልበላ ነው ያው ዛሬ የኔም እጮኛ የለችም የሱም ባለቤት የለችም እኔ ደግሞ የለኝም አንተ ራሱ አለህ እንዴ ቤት ሚፍታ የለም አያችሁ አቤት አይደለም
ለማንኛውም ግን ሰብስክራይብ አድርጉት ወንድማችንን። ዛሬ ያበደ ጊዜ ያው ሴቶቹ በመሀል ከመጡ ነው እንግዲህ እንቀበላለን በደስታ። እንደዛም አለ። እንዴት ነው ማንቀበል? እና እናንተ አሁን ጥንድ ስትሆኑ ነው ብቻ አይቷል። አንተ ሳትመጣ እንትን ሲል እያገዝኩት እኮ ነው። መብላት ነው ያደርግልህ ነው ለአንተ። እኔ አልፈልግም። ወንድሜ ሲመጣ ነው ማድረገው። ብቻ ሰብስክራይብ አድርጉት ፋሚሊ፣ እንወዳችኋለን። ፒስ